በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሆነ በቸርነቱ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ባለፈው ጊዜ የጀመርነው የትምህርታችን ርዕስ ሳምራዊቷ ሴት የሚል ነው። እግዚአብሔርን አጋዥ አድርገን ዛሬም እንቀጥላለን። የዮሐንስ ወንጌል ምዕራፍ 4 ከቁጥር 7 እስከ ቁጥር 14 ያለውን በጸሎት መንፈስ ሆነን እናነባዋለን። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጭኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በእውኑ አንተ ይህንን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። የመጨረሻው ዳኝነት፣ የመጨረሻው ይግባኝ ሰቢ፣ የመጨረሻው መሐሪ፣ የመጨረሻው ተቀባይ እግዚአብሔር ክብር ለአንተ ይሁን። አንተ የጣልከውንም የሚያነሳው አንተ ያነሳኸውንም የሚጥለው የለም። እግዚአብሔር ሆይ ክብርህን የሚሽር የበላይ ባለስልጣን የለም። አንተ ጉልላት ነህ። በእውነት እናመሰግንሃለን። የዘላለም ቅዱስ እግዚአብሔር ሆይ እጆችህን ትዘረጋለህ፣ እጠፍ የሚልህ ማን ነው? እጆችህን ታጥፋለህ፣ ዘርጋው የሚልህ ማን ነው? ሁሉን የምትይዝ ጌታ እንደ ፈቃድ ታደርጋለህ። አዛዥ ሳይኖርብህ ታዛለህ፣ የበላይ ሳይኖርብህ ትገዛለህ። በእውነት ተመስገን። ስለ ቸርነትህ፣ ስለ ምሕረትህ ታላቅነት ዛሬን እናይ ዘንድ ከፈቀድክልን ምሕረትህ ከእኛ ጋር ትሁን። ከአንተ ቁጣ በአንተ ምሕረት እንሰወር። በክቡር ደምህ ከኃጢአታችን ከበደላችን ሁሉ ጠበን። ሁሉን የምትይዝ ጌታ ሆይ የሚዋጋን የክፉ ስራ ኃይል ሁሉ በስምህ ስልጣን፣ በደምህ ኃይል፣ በትንሣኤ ጉልበት የወደቀ ይሁን። ከሚፈታተነን ከሰይጣን ስራ ሁሉ አድነን። እግዚአብሔር ጉባኤውን ሁሉ አገልግሎቱን ራእዩን በመንፈስ ቅዱስ ባርክ። የቃልህን ደጅ ክፈትልን። በነፍሳችን እንድንሰማህ እርዳን። በመንፈሳችን እንድናይህ እርዳን። በሰራ አካላችን እንድንገዛልህ እርዳን። ጊዜው ሰዓቱ ለአንተ ክብር፣ ለእኛ በረከት ይሁን። ይህንን ቃል የሚሰሙ ሁሉ የተባረኩ ይሁኑ። ቤታቸው፣ ጓዳቸው፣ ኑሯቸው፣ ሀሳባቸው፣ እቅዳቸው፣ የቀረው ዘመናቸው ሁሉ የተባረከ ይሁን። በአንዱ ልጅ በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። እርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። ርዕሳችን ሳምራዊቷ ሴት ነው ያለው። ሳምራዊቷ ሴት። የዮሐንስ ወንጌል ምዕራፍ 3 ስለ ዳግም ልደት ይናገራል። የዮሐንስ ወንጌል ምዕራፍ 4 ስለ ሐዲስ ኪዳን አምልኮ ይናገራል። ሁለቱ ምዕራፎች አስደናቂ ምዕራፎች ናቸው። ሁለቱ ምዕራፎች እግዚአብሔር ዘላለማዊ እውነቱን ለግለሰቦች ሳይሆን ለዘመናትና ለቤተ ክርስቲያን ያስተላለፈባቸው ምዕራፎች ናቸው። ጌታችን ለግለሰብ ይናገራል። እሱ ግን የሚያየው ግለሰቡን አይደለም፣ የሚመጣውን ትውልድ ሁሉ ነው የሚያየው። አንድ ግለሰብ በእግዚአብሔር ፊት ዘር ነው፣ በውስጡ ብዙ ፍሬ አለ። አንድ ግለሰብ በእግዚአብሔር ፊት ምንድነው? ዘር ነው፣ በውስጡ ብዙ ፍሬ አለ። እግዚአብሔር ለዘሩ ብቻ አይደለም ለፍሬዎቹም ይናገራል። ለኒቆዲሞስ የተነገረው
ኒቆዲሞስ ጋር ብቻ እንደማይቀር ጌታ ያውቃል። ትውልድን ተደራሽ አድርጎ የሚናገር እርሱ ነው። ዳግም ልደትን በሚመለከት ለኒቆዲሞስ ሲናገር፣ መንፈሳዊውን አምልኮ በሚመለከት ለሳምራዊቷ ሴት ሲናገር በነሱ ጆሮ እኛም እየሰማን ነበረ። በነሱ ጆሮ እኛም እየሰማን ነበረ። እኛ ወደ አንድ ጉባኤ ለመሄድ አንድን መንፈሳዊ አገልግሎት ለማክበር ምን ያህል ሰው አለ ነው የምንለው። ጌታ ግን ዳግም ልደትን የሚያህል ዓለም ማያ ነገር ለኒቆዲሞስ ነው የተናገረው። መንፈሳዊ አምልኮን በሚመለከት ከእግዚአብሔር ጋር የምንገናኝበት ዕለታዊውን ድልድይ በሚመለከት ለአንዲት ሴት ያውም ማህበረሰቡ ስፍራ ላልሰጣት ሴት ለሷ ነው የተናገረው። ወገኖቼ ሰዎች እውነትን እንዳይነግሩን አንዳንድ ጊዜ ኒሻናችን ማዕረጋችን እንቅፋት ይሆንባቸዋል። አንዳንድ ጊዜ ደግሞ ውርደታችን እንቅፋት ይሆንባቸዋል። እኛ ብንሆን ለኒቆዲሞስ ይሄን አንነግረውም ነበር። እሱ እኮ ብዙ ያውቃል ነው የምንለው። እሱ እኮ ባለስልጣን ነው የምንለው። እኛ ብንሆን ለዚች ሴት ይሄንን እውነት አንነግራትም ነበረ። ማባከን ነው ብለን ነው የምናስበው። ጌታ ግን ማዕረጋችን፣ ውርደታችን ለሱ እንቅፋት አይሆነው። ሁሉ ጊዜ እንደ ልጆች ያስተምረናል። እግዚአብሔር ይመስገን። አሜን። እንደዚህ የሚቀርቧችሁ ወዳጆች ካሏችሁ በእውነት እግዚአብሔር አስቧችኋል። እውነተኛ ወዳጆቻችሁ ናቸው። እውነተኛ አስተማሪዎቻችን የምናውቀውን ታሳቢ አድርገው የሚያስተምሩን አይደሉም። መምህር ወደ ፕሮቶኮል ከገባ መምህር አይደለም። ወደ አባትነት ሲገባ ነው መምህር የሚሆነው። በህይወታችን የቀረልን ነገር እንደማናቅ አድርገው ያስተማሩን ሰዎች ትምህርት ነው። በህይወታችን የቀረልን እውነት እንደማናቅ አድርገው ሰዎች የነገሩን ትምህርት ነው። ስለዚህ ጌታ ለኒቆዲሞስ ተናገረ። የኒቆዲሞስ ኒሻኑ ክብሩ አልከለለው። ኒሻን ክብር ከተባለ የጌታ ክብር ወደር የለውም። የዚህ ሴት ውርደቷ፣ ኃጢአተኝነቷ ታሪኳም እንቅፋት አልሆነው። ወገኖቼ ሰዎች ታሪካችን ላይ ነው የሚዘገዩት። እግዚአብሔር ደግሞ ተስፋችን ላይ ነው የሚያየው። ስለዚህ እቺ ሴት የሆነችውን ሳይሆን የምትሆነውን ጌታ አየላት። ክብር ለስሙ ይሁን። ባለፈው ጊዜ ለመነጋገር እንደሞከር ነው መንግስተ ሰማያትን ለማየት እንደገና ወደ መንግስተ ሰማያት ለመግባት መወለድ ያስፈልጋል። አንድ ጥንት አባባል አለ። አንድ ጊዜ የተወለደ ሁለት ጊዜ ይሞታል፣ ሁለት ጊዜ የተወለደ አንድ ጊዜ ይሞታል እንጂ አንድ ጊዜ የተወለደ ሁለት ጊዜ ይሞታል፣ ሁለት ጊዜ የተወለደ ግን አንድ ጊዜ ይሞታል። ዳግመኛ ካልተወለድክ በቀር የእግዚአብሔርን መንግስት አታይም አለው። እንደገና አትገባም አለው። እንደገና የእግዚአብሔርን መንግስት ማየት አለ፣ እንደገና ደግሞ መግባት አለ። የእግዚአብሔርን መንግስት ማየት ምንድነው? ጌታ ራሱ ሲናገር የእግዚአብሔር መንግስት በመካከላችሁ ናት ብሏል። የእግዚአብሔርን ድምጽ እየሰሙ መኖር፣ እሱን እያመለኩ ሐሴት ማድረግ፣ በመንፈሳዊ ፍቅር ውስጥ መጠመቅ፣ እሱ የእግዚአብሔርን መንግስት ማየት ነው። ጌታ በቀኙ ለተሰቀለ ወንበዴ ዛሬ ከኔ ጋራ በገነት ትሆናለህ አለው። ዛሬ በገነት ትሆናለህ ቢለውስ ኖሮ ያለ ኢየሱስ ገነት የሲኦል ያህል ነው። የገነት መዓዛው ሁሉ ጊዜ አይምሮአችን እንደሚስል አበባ እንዳይመስላችሁ፣ መንፈሳዊ ዓለም ነው። አሁን የምንኖርሰው መንፈሳዊ ዓለም ነው። የገነት መዓዛው የክርስቶስ ማንነት ነው፣ የክርስቶስ ፍቅር ነው። ያለ እርሱ ገነት በራሱ ደስታ ሊሆን አይችልም። ስለዚህ ከጌታ ጋር መኖር
በገነት መኖር ነው። መንግስቱን ማየት ማለት ከጌታ ጋር መኖር ማለት ነው ወገኖች። ግን በዚህ ብቻ አያበቃም። እንደገና ደግሞ መግባት አለ። የዚህን ዓለም ጉዟችንን ስንጨርስ መግባት አለ። ስለዚህ ሁላችንም ወደ እውነተኛው ሀገራችን ለመሄድ ሞት የሚባል ቪዛ እየጠበቅን ያለ ነው። ያንዳንድ ሰው ቶሎ ይመታለታል። ከኛ በኋላ ጉዳዩን አስገብተው እንደዚህ አይደለ በየኤምባሲው ያለው ከኛ በኋላ አስገብተው ቶሎ የሚመታላቸው አሉ። ያንዳንዱ ደግሞ አመታት ይፈጃል። ለዚህ ነው የክርስቲያን ሞቱ ህይወቱ ነው የሚባለው። በመንፈሳዊ እኮ ዓለም እይታ ብናየው ኖሮ ወገኖች የሞታችን ቀን እኮ የሰርጋችን ቀን ነበር። የሞታችን ቀን የሰርጋችን ቀን ነው። በሰማይ ይዘመራል፣ በምድር ግን ይለቀሳል። ያቺ ነፍስ እንኳን ያንን ድሪቶ የሆነውን ስጋ ጥላ በመሄዷ ተጸይፋ ነው የምታየው። ዘመዶች ሁሉ ያንን የቆሸሸ ልብስ ከበው ሲያለቅሱ ምን ነው የሆንኩትን ቢያዩ ትላለች። አዎ ምን ወርሰው ዓለም አለ። አዎ ወገኖቼ በየለቱ መንግስቱን እያየን ስንሄድ ወደ መንግስቱ እንገባለን። በየለቱ መንግስቱን እያየን ስንሄድ ወደ መንግስቱ እንገባለን። ክብር ለእግዚአብሔር ይሁን። ለዚህ ነው ይህንን ክፍል እንዲሁ ማለፍ ስለማይገባ ነው። እንዲሁ የሚታለፍ አይደለም። ልጁ በሀገራችን በኢትዮጵያ የሚነገር ምሳሌ ነው። ልጁ አባቱን ይጠጋና አባባ ይላል። አቤት እውነት ምንድነው? እምነትስ ምንድነው ብሎ ይጠይቃል። አባት ሲመልሱ ምን አሉ? እውነት እናትህ አንተን መውለዷ፣ እምነት ግን እኔ አንተን መውለዴ ነው አሉ። ልጁ የእናቱ ልጅ መሆኑን ብዙ ምስክር ማጥራት ይቻላል። የአባቱ ልጅ ለመሆኑ ግን የእምነት ነገር ነው። ከእግዚአብሔር ከአባታችን የምንወለደው በእምነት ነው። መወለዳችን የምንቀበል በእምነት ነው። ጌታም ሲናገር እንደዚህ ነው ያለው። በቃ የሚሰማን ነገር እንጂ የሆነ አካላዊ ለውጥ የሚታይበት ነገር ላይሆን ይችላል። የሚሰማን ነገር ነው። ሰዎች ላይ ይሰማቸው ይችላል። ሰዎች እንደውም ተወልጃለሁ ማለታችን በጣም ግር ሊያቸው ይችላል። አንዳንዴም አይገባችሁም ብሎ ሊቃወሙን ይችላሉ። ለኛ ግን ይሰማናል። ልጅነት ስሜት ነው ወገኖቼ፣ ልጅነት ስሜት ነው። በመንፈሳዊም ሆነ በስጋ ወላጆቻችን ዘንድ በመንፈሳዊ ወላጆቻችንም በስጋ ወላጆቻችንም ዘንድ የሚሰማን ስሜት አለ። ያ ስሜት ከሌለ በእርግጥ ቢወልዱንም ጥቅም የለውም፣ ደስታ አይሰጥም። የሚሰማን ነገር ነው፣ በቃ የሚሰማን ነገር ነው። ስለዚህ ወገኖች መወለዳችሁን ሰው በፊርማ እንዲያረጋግጥላችሁ በፍጹም የድጋፍ ድምጽ እንዳትፈልጉ። ለእናንተ ይሰማችኋል። እንደዚሁ እንደለበስን አካላችንም እንደዚሁ እድሜያችንም እንደዚሁ እንደሆነ ግን ተወልደናል። ምክንያቱም መወለድ የውስጥ ለውጥ ነው እንጂ ውጫዊ ለውጥ ላይሆን ይችላል። ውስጥ ነው የሚወለደው፣ ውስጥ ነው የሚታደሰው፣ ውስጥ ነው የሚያብበው፣ ውስጥ ነው የሚያፈራው። እግዚአብሔር ይመስገን። መቼም ይሄ ልደት ቀላል ልደት አይደለም። ለተቀበሉት በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው የሚለው። ከንጉሳዊ ቤተሰብ መወለድ ልደቱ ልዑልና ልዕልት የሚያሰኝ ነው። ስልጣን ያለው ልደት ነው ወገኖቼ፣ ስልጣን ያለው ልደት ነው። ከአንድ ምድራዊ ንጉስ መወለድ ልደቱ በራሱ ስልጣን ያለው ከሆነ ከሰማይና ከምድር ንጉስ ከእግዚአብሔር መወለድስ ስልጣን ያለው ልደት ነው። ተራ ልጅነት እንዳይመስላችሁ፣ ስልጣን ያለው ልጅነት ነው። አልጋ ወራሽነትን፣ መንግስት ወራሽነትን የሚያመለክት ነው። ጌታ የተናገረው ይላል፣ አንተ ታናሽ መንጋ መንግስትን ሊሰጥ የአባቴ ፈቃድ ነው። መንግስት መስጠት በጣም ከባድ ነገር እኮ ነው። በዓለም ላይ ደም የሚያፋስስ ነገር ይሄ አይደለ? ሰው በሰው እንዲጨክን የሚያደርግ ይሄ አይደለ? ጦር የሚያማዝዝ ይሄ ነገር አይደለ? እንኳን ሰው ለባዳ አይደለም ለልጁ እኮ መልቀቅ እኮ ደነ ቀዳማዊ ኃይለ ሥላሴ እኮ ስልጣንን ለልጅ መስጠት ነው የከበዳቸው። መንግስትን መልቀቅ በጣም ከባድ ነገር ነው።
ጌታ ግን ያውም ለታናሽ መንጋ መንግስትን ሊሰጥ የአባታችሁ ፈቃድ ነው። እግዚአብሔር ይመስገን። መንግስትን ሊሰጠን የእሱ ምንድነው? ፈቃዱ ነው። ስሙ የተባረከ ይሁን። የኃጢአት ዓለም የዚህ ዓለም ርኩሰት የበዛበት ዓለም አንድ የምርጫ ክልል እንዳይመስላችሁ መንግስትም ነው። እሱ የጨለማው መንግስት ተብሎ ነው የሚጠራው። ልብ አድርጉ። አንድን መንግስት የሰፈር ጎበዝ ሊተካው አይችልም። መንግስትን የሚተካው መንግስት ነው። ስለዚህ ወደ ጌታ መንግስት መምጣት ያለብን ከጨለማው መንግስት ለመላቀቅ ነው። መንግስት የሚተካው በመንግስት ስለሆነ ነው ወገኖች። መንግስት የሚተካው በመንግስት ስለሆነ ነው። ብዙ ሰዎች ስለ መንፈሳዊ ህይወት ስንናገር በቃ የምትለኝ ነገር ገብቶኛል፣ እኔ እኮ እጠነቀቃለሁ ላለመስረቅ፣ ከዝሙትም ለመራቅ፣ ከዚህ ክፉ ነገርም ውሳኔ ያለኝ በራሴ ያን ያህልም አይደለሁም። በርግጥ እንደምታስበውም አይደለም፣ ግን ከዚህ የመራቅም ሐሳብ አለኝና ግድ የለም እሻሻላለሁ ይላሉ። የመሻሻል ጉዳይ አይደለም። የመሻሻል ጉዳይ አይደለም። መንግስትን የመለወጥ ጉዳይ ነው። ያማ ቢሆን ኖሮ ክርስትና ተራ የጨዋነት ተቋም በሆነ ነበረ። ክርስትናን ከጠባይ ማረሚያ የሚለየው ወገኖች የመንግስት ለውጥ ስለሆነ ነው። ክርስትና ከጠባይ ማረሚያ የሚለየው የመንግስት ለውጥ ስለሆነ ነው። ስለዚህ ወደዚያ መንግስት አባል የምንሆነው በምንድን ነው? በመወለድ ነው። እግዚአብሔር ለመንግስቱ በባርነት አይደለም ያጨን፣ በልጅነት ነው። እግዚአብሔር ይመስገን። ታዲያ ስትወለዱ ምን ይሰማችኋል? ስንወለድ የሚሰሙን ነገሮች እኮ አሉ። የመጀመሪያው ስንወለድ የሚሰማን ነገር ራቁትነታችን በእርሱ ፊት አያሳፍረንም። ሕፃን ልጅ ራቁትነቱ በአባቱ ፊት አያሳፍረው። ለእግዚአብሔር እንገለጻለን። ድካማችንን፣ ጉድለታችንን፣ ብሶታችንን፣ ጭንቀታችንን በሙሉ ለእሱ እንራቆታለን። እንዴት ደስ ይላል! ሲራቆቱለት ለሚሸፍነው መራቆት እንዴት ደስ ይላል! ልጅነት ይሄንን ነው የሚያመጣው። ይሄ ብቻ እንዳይመስላችሁ ቃላት አትጠነቀቁም። በሱ ፊት ቃላት አትጠነቀቁም። በነፃነት ታወሩታላችሁ፣ ታዋዩታላችሁ። እንኳን እግዚአብሔር የሰጠንም ሰው እኮ ነፃነትን የሚሰጠን እኮ በነፃነት ነው የምናወራው። እንኳን ባለቤቱ። ይሄ ብቻ እንዳይመስላችሁ እሱን ማግኘት ደግሞ ትፈልጋላችሁ። ሕፃን ልጅ በማለዳ አባቱን ማግኘት ነው የሚፈልገው። ጉዳይ ባይኖረው ህብረቱም ጉዳይ ነው። የሚገዛ እርሳስ ባይኖርም የሚገዛ ደብተር ባይኖርም ሕፃን ልጅ አባቱን ማግኘቱ ደስታው ነው። በማለዳ በጸሎት ከሱ ጋር እንገናኛለን። ስንወለድ ይናፍቀናል እግዚአብሔር። አምልኮ ስራ ከሆነብን ልጅነት መንፈስ አልመጣም ማለት ነው። ይሄ ብቻ እንዳይመስላችሁ አሁንም መወለድ ሌላ የሚያመጣልን ከእጓለ ማውታነት ስሜት ያወጣናል። ይሄ የሙት ልጅ ስሜት እኮ አለ። አልቅስ የሚል ዛሬ ከፍቶኛል፣ እንደው አልቅስ ይለኛል፣ ካላለቀስኩ አይቀለኝም የምንለው ነገር አለ። ብሶት ይለኛል የምንለው ነገር አለ። የሙት ልጅ መንፈስ እኮ ነው። የእጓለ ማውታነት መንፈስ ነው። ጌታ ከዚህ ይገላግላል። ከዚህ የምንገላገለው ግን አሁንም በልጅነት መንፈስ ነው። ወገኖች ይህንን ሐሳብ ለመጠቅለል ልጅነት የልምምድ ውጤት አይደለም፣ የመወለድ ጉዳይ ነው። ይህን ነገር በልምምድ አናመጣው፣ በመወለድ ነው። ይህን ደግሞ በእምነት ነው የምንቀበለው። ወገኖቼ የማይታየውን ነገር ካልተቀበልን የሚታይ ህይወት ሊኖረን አይችልም። ክርስትናን ተራ ከሆነው ከሂሳብና ከሳይንስ ቀመር ልዩ የሚያደርገው በእምነት የምንቀበለው ነገር ስላለ ነው። ክርስትና በቤተ ሙከራ፣ ክርስትና በቀመር አይመጣም። በእምነት ግን ልክ ይሆናል። እግዚአብሔር ይመስገን። ብቻ አሁንም አንድ ቃል ልጨምርላችሁ። እግዚአብሔር የምንለው እኛ ያወቅነው እግዚአብሔር ብቻ አይደለም።
እሱ ራሱን የሚያውቀው ትልቁ እግዚአብሔር ነው። እግዚአብሔር የምንለው እኛ ያወቅነው በአይምሯችን የተረዳነው እግዚአብሔር አይደለም። ራሱን የሚያውቀው ትልቁ እግዚአብሔር ነው። ከአይምሮ በላይ ነው። ከመረዳት በላይ ነው። እንግዲህ ወደማያቋርጥ ተመስጦ ውስጥ ከሚያስገቡን ነገሮች አንዱ ይሄ ልጅነት ነው ወገኖች። ይሄ ልጅነት መንፈስ ነው። እስቲ ሳምራዊቷን ሴት እንመልከታት። ባለፈው ሳምንት ጌታ ከሷ ጋራ አንድ የንግግር መክፈቻ እንዳደረገ አይተናል። በወቅቱ ለንግግር መክፈቻነት የሚያገለግለው ወቅታዊ ርዕስ ነበር። እሱ ምንድነው? ውሃ ነው። ወገኖቼ ከሚያግባባው ብንጀምር የማያግባባውን ምን ፈታው ነበር። ከማያግባባው ስለምንጀምር ግን ወደሚያግባባው ሳንደርስ ተለያይተን እንቀራለን። ጌታ በሚያግባባው ውሃ ጀመረ። በዚህ ክፍል የምናገኘው በመጽሐፍ ቅዱስ መምህራን ዘንድ ትልቅ የስብከት ዘዴን የምናገኘው ጉድጓድ አጠገብ ነው ያሉት። ሰይፍ የመጣችው ውሃ ፍለጋ ነው። ሊያነጋግራቸው የሚችለው ርዕስ ውሃ ነው። አንድ የጥንት አባባል አለ፣ መንገዶች ሁሉ ወደ ሮም ያመራሉ የሚል። ሮም በዘመኑ የዓለም ርዕሰ ከተማ ነች፣ ርዕሰ መንበር ነች። ስለዚህ የዓለም መንገዶች በአራቱ ማዕዘን ያሉት የዓለም መንገዶች ሁሉ የተዋቀሩት ወደ ማዕከላዊው መንግስት ወደ ቄሳር ከተማ እንዲያወጣ ሆነው ነው። ርዕሶች ሁሉ ወደ ክርስቶስ ሊያመሩ ይችላሉ። እኛ ዘዴውን አላውቅበት እያልን ነው ወገኖቼ። ወንጌል ስንሰብክ የሰውን ፈቃዱን ነው የምንወስደው እንጂ አናስገድደው። የግብ ጉዳይ አይደለም። ባለቤቱም በኃይል ቢሆን ኖሮ እንኳን ሰውን ሰይጣን አሳምኖ አያድርም እንዴ? የፈቃድ ጉዳይ ነው። ግን ወገኖች የዛን ሰው መዳን በብርቱ የሚፈልግ ግን የሚያስፈቅድ ጌታ በውሃ ጀመረ። እሷ ግን የሰጠችው መልስ ምንድነው? አየችው። አንተ አይሁዳዊ ስትሆን አለችው። እንዴት ልታውቅ ቻለች? ጌታ አለባበሱ እንደ አይሁዳውያን ይሄ ብቻ አይደለም፣ እንደ አይሁድ ረቢዎችም ነበረ። ስለዚህ አለባበሱን አይታ ማን መሆኑን በቀላሉ ተረድታለች። አንተ አይሁዳዊ ስትሆን ሳምራዊት ከምትሆን። ልብ አድርጉ፣ አይሁዳዊነት ሳምራዊነት ሁለት ካምፕ ነው። ጌታ ግን ከካምፕ ውጭ ነው ያለው። እግዚአብሔር ይመስገን። የኔ ቡድን የሚለው ደስ ይለናል እኮ አይደለ? የኔ ቡድን ማለት በመንግስተ ሰማያት የነገል የሚባል አጥቢያ የለም። ያለው አንድ አጥቢያ ነው፣ የእውነት አጥቢያ ነው ያለው። የቤተ ክርስቲያን መዝገብ አወቀን ማለት በህይወት መዝገብ ላይ ሰፈርን ማለት አይደለም። ሰዎች የቤተ ክርስቲያን መዝገብ ስላወቃቸው በላይኛውም የታወቁ ይመስላቸዋል። አይደለም። በላይኛው መዝገብ የምንጻፈው በክርስቶስ ደም ነው። ስለዚህ ጌታ ከአይሁድም አይደለም፣ ጌታ ከሳምራውያንም ከቡድኑ አይደለም። እሱ ጌታ ቡድኑን አይሁዳዊነትን አልካደም። ዝቅ ብላችሁ ስታነቡት እኔ አይሁዳዊ ነኝ ብሏል። ግን አይሁዳዊነት ትምክህቱ አይደለም ወገኖች። ጾታ አይካድም፣ ቋንቋም አይካድም፣ አገርም አይካድም፣ ግን አያስመካም። ትምክህት በክርስቶስ ነው ወገኖች። እኛ መርጠን የሆነው ነገር አይደለም፣ ሁኑ የተባልነው ነገር ነው። ደስ ይለን ይገባል። በዚህ መኩራትም በዚህ መሸማቀቅም አይገባም። እኛ ክርስቲያኖች ነን፣ እግዚአብሔር ይመስገን። ልጅ ሆነን ትምህርት ሲጀመር አንድ ትምህርት ይሰጥ ነበር በቃል የምንለው እና ሁልጊዜ ይገርመኛል እስካሁን ድረስ። እንደዚህ እነኚህ አባቶች በጣም በእውነት አከብራቸዋለሁ። ዛሬን እያዩ ነበር እንዴ እላለሁ። ነገና ሲጀመር በስመ አብ ተብሎ ሲጀመር አገራችሁ የት ነው እንባላለን። በሰማይ። ስማችሁ ምንድነው? ክርስቲያን።
ዘራችሁ ምንድነው? ክርስቲያን። ቋንቋችሁ ምንድነው? መጽሐፍ ቅዱስ። እንዲህ ከተባለ በኋላ የሚጀምረው ትምህርቱ ወገኖች ዛሬ ያስፈልጋል። ልብ አድርጉ ወገኖች፣ በዓለም ላይ የምናየው ክፉ ነገር በአብዛኛው የቤተ ክርስቲያን ጥላ ነው። ቤተ ክርስቲያን ዘረኛ ስትሆን ዓለም ዘረኛ ይሆናል። ቤተ ክርስቲያን የሐሰት መድረክ ስትሆን ዓለምም የሐሰት መድረክ ይሆናል። ከቤተ ክርስቲያን ጋር ያለው የእግዚአብሔር ኃይል ነው፣ የመለኮት ኃይል ነው። የዓለም ብርታት አይቋቋመው። ዛሬ የዓለማችን ገናና ሀገሮች ብሔራዊ ሃይማኖታቸው ምንድነው? ክርስትና ነው። ቢኖሩበትም ባይኖሩበትም ወንጌላችን ኃይል ስላለው ዛሬ ሮም የምትመካው እኮ በክርስትናው ነው። ግን እነ ጳውሎስና እነ ጴጥሮስ የተሰየፉበት ቦታ ነው። በደማቸው የተገዛ ርስት ነው። ወንጌል እንደዚህ አይነት አሸናፊ ኃይል ነው ያላት። ቤተክርስቲያንም አሸናፊ ኃይል አላት። እንደ ቃሉ ከኖረች፣ እንደ ፈቃዱ ከኖረች ትወርሳለች እንጂ አትወረስም። እግዚአብሔር ይርዳን። ለብዙ ዘመናት በቤተክርስቲያን የኖረው ልማድ ለብዙ ዘመናት አንዳንድ አላዋቂዎች ሳይሰለጥኑ ለብዙ ዘመናት የኖረው ልማዱ በቤተክርስቲያን ምን ታውቃለህ እንጂ የት ነው አገር አይባልም ነበር። ዛሬ ማወቅ ጥቅም የለው። አገር የት ነው? እኛ ግን አገር የለንም። ቤተክርስቲያን በዚህ ዓለም የድንኳን ነዋሪ ነች። ያው እየከረረ ሲመጣ ለምጽዋት እንኳን ወገኖች ሰው ዘርና ሃይማኖት እየለየን ያለው ለምጽዋት እንኳን ግን ወገኖቼ ለሰው መመጽወት ያለብን ሃይማኖትን ዘርን አገናዝበን አይደለም። እንደኔ ረሃብ የማይስማማው ማንነት የተሸከመው ብለን ነው። ቀይ መስቀልና ቀይ ጨረቃ እንኳን ይህን ሳያገናዝቡ ያደርጋሉ። ከዚህ የሚያንስ ክርስትና ካለ ልናፍርበት ይገባል። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኙ ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ጌታ የልዩነት ሐሳቡን ተወና ወደ አንድ መንፈሳዊ ነገር ሊያሻግራት ፈለገ። ልዩነቱ በጣም አስደናቂ ነበረ። በዚህ በአይሁዳውያን መቅደስ ውስጥ ትልቅ ግንብ ነበረ። አይሁዳውያን የሚቆሙበት እና አህዛብ የሚቆሙበትን የሚከፍል። እነዚህ አህዛብ በአይሁድ እምነት እኮ አምነዋል። ግን አይሁዳውያን በፍጹም አይሁድ ሳይሆኑ የኛን አምላክ ቢቀበሉም ዋጋ የለውም ብለው ተጸይፈው በግንብ ተለያይተው ነበር የሚኖሩት። የጥልን ግድግዳ ፈረሰ የሌለ ይሄ እኮ ነው። አያችሁ አይሁድና አህዛብ ተብለው የተለያዩበት ያንን ግንብ በመስቀሉ ጌታ ፈረሰው። ቤተክርስቲያን ማለት አይሁድና አህዛብ በክርስቶስ አንድ ሆነው የሚያመልኩበት ስፍራ ናት። ቤተክርስቲያን አይሁድና አህዛብ በክርስቶስ አንድ ሆነው የሚያመልኩበት ስፍራ ናት። ግንቡ በጌታ ፈርሷል። ክርስትናው ካረጋገጠው ትልቅ ነገር አንዱ ምን ይመስላችኋል? እኩልነት ነው። የባሮችና የጌቶችን እኩልነት፣ የወንዶችና የሴቶችን እኩልነት፣ የአይሁድና የአሕዛብን እኩልነት ነው ያመጣው። ሁሉ በክርስቶስ እኩል ነው። ሁሉ በክርስቶስ አንድ ነው ወገኖች፣ አንድ ነው። ጥንትም ቢሆን ከበደል በፊት የነበረን ዋጋችን እግዚአብሔር ነው። አሁንም ከበደል በኋላ ዋጋችን የክርስቶስ ደም ነው። አንድን ዕቃ ውድም ርካሽም የሚያደርገው የወጣበት ዋጋ ነው። እያንዳንዱ ሰው የደም ዋጋ ወጥቶበታል። ያው የሚያመላክ ልጅ በምድር ሆነን ስናስበው ነው ሁሉ ነገር ልዩነቱ ምንም ይታየን። በነፍስ ማንነቱ ስናይ ግን ነፍስ ዛሬ በዓለም ላይ እንደምናያቸው የሰው ዘሮች 7 ቢሊዮን የሚጠጋ መልክ የለም በነፍስ ውስጥ። የነፍስ መልክ ሁለት ነው። ክርስቶስን ትመስላለች፣ ጨለማውን ትመስላለች። ቀየው ነው
መልኳ ሁለት ነው። በቃ መልኳ ምርጫ ነው። ስለዚህ ወገኖች ምድር ላይ የሚቀረውን ነገር ሰማይ ላይ እንደሚቀጥል አድርገን ልንይዘው አይገባንም። ሁሉ ጊዜ መታመናችን በሰማይም ለሚቀጥለው ነገር ነው። የምድሩን ነገር ቢሆንም ባይሆንም ብለን ነው መያዝ ያለብን። የሰማዩን ነገር ግን እርግጥ ነው የመጨረሻዬ ነው ብለን መያዝ አለብን። እግዚአብሔር ይርዳን። ኢየሱስም መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። ልብ አድርጉ፣ ያኛ የጉድጓዱም ውሃ የእግዚአብሔር ስጦታ ነው። ጌታ ግን የሚናገረው ስለ ሕይወት ውሃ ነው። ስለ ሕይወት ውሃ ነው። ስለ ምድራዊው ነገር ብዙ ትምህርት አያስፈልገንም ወገኖች። በጣም ጎበዞች ነን። አደራችሁን ጠዋት ስራ እንዳይረፍድባችሁ፣ አደራችሁን ቁርሳችሁን በልታችሁ እንድትወጡ ተብላችሁ ታውቃላችሁ? ተጓድሎም አያውቅም። አደራችሁን እንድታገቡ፣ እንድትወልዱ ይሄ ተመክሮ ያውቃል እንዴ? ማንም አጓድሎት አያውቅም ወገኖች። በነፍሱ ግን ሁሉ ሰው ተላላ ነው። በዘላለሙ ነገር ሁሉ ሰው ሞኝ ነው። ምን ነው በተገላበጠ ወገኖቼ፣ ቢገላበጥ ይሻል ነበር። ጌታ ስለ ጉድጓድ ውሃ ለሚተናገር ያለው የጉድጓድ ውሃማ በቀትር እየተመላለሰች የምትሄድበት ነው። ጌታ የሚናገረው ስለ ሕይወት ውሃ፣ ልብ ስለማትለው ያስፈልገኛል ስለማትለው ነገር፣ በጣም የሚያስፈልገን ነገር ዛሬ ያስፈልገኛል የምንለው ነገር አይደለም። የማያስፈልገን የመሰለን ክርስቶስ እሱ ነው የሚያስፈልገን። ያስፈልጋችኋለሁ ብሎ ወደኛ የመጣ ሐኪም አለ ወይ ከክርስቶስ በቀር? አስፈልጋችኋለሁ ብሎ ወደኛ የመጣ የሕይወት ውሃ አለ ወይ ከክርስቶስ በቀር? እግዚአብሔር ይመስገን። አሜን። አዎ የዘላለም ሕይወት የእግዚአብሔር ስጦታ ነው። ለምንድን ነው የእግዚአብሔር ስጦታ የሆነው ስንል ዋጋ ሊገዛው ስላልቻለ ነው እንጂ ርካሽ ስለሆነ አይደለም። የዘላለም ሕይወት የእግዚአብሔር ስጦታ የሆነው ዋጋ ሊገዛው ስላልቻለ እንጂ ርካሽ ስለሆነ አይደለም። ሴቲቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወት ውሃ ከወዴት ታገኛለህ? እሱ ስለ ሕይወት ይነግራታል፣ እሷ ስለ ኑሮ ተነግረዋለች። ሰዎች እግዚአብሔር ስለ ሕይወት ሲነግራቸው እነሱ ግን ስለ ኑሮ ነው የሚናገሩት። ጸሎታችንን እንኳን ሲተመለከቱት ሕይወት ነው ኑሮ ነው ያለበት። ጌታዬ ከሰው በታች አታድርገኝ። ከሰው በታች የሚባለው ነገር ራሱ መለኪያው ማን ነው? ማና የትኛው ባለጠጋ ነው? ባለስልጣኑስ የትኛው ነው? ከዛ ከማንኛው በታች ነው? አልታወቀም እኮ እስካሁን። ከሚለምነው ሰውዬ በታች ነው? ይሄ ከሰው በታች አታርገኝ የሚለው ነገር ምንድነው መለኪያው? ጸሎቶቻችን ሁሉ እንደዚህ ናቸው። እንድወድህ እርዳኝ፣ በፍቅር ነፍሴን አቀጣጥላት፣ አንተን መራብ መጠማት ይሁንልኝ፣ አንተን ልጥገብ እፎይ ልበል ልደላደልብህ። ጌታ የሚፈልገው ይህንን ነው። በሱ እንድናርፍ እርፍ እንድንለት ነው። እሱ ስለ ሕይወት ያወራታል፣ እሷ ግን ስለ የሚያልፈው ነገር ታወራዋለች። የዘላለም አምላክ ስለ ዘላለሙ ነው የሚያወራችሁ ወገኖቼ። ይሄ የምድሩማ ስላመናችሁ አይደለም ስለፈጠራችሁ ነው የሚያደርግላችሁ። ባታምኑት የሚያደርግላችሁ የምድሩ ፍጠረኝ ሳይሉን የፈጠርኳቸው ብሎ ነው የሚያደርግልን ስለሱ። ካላመንን ግን የማናገኘው ነገር አለ። የሕይወት ውሃ፣ የነፍስ እረፍት፣ እፎይታ። በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? አያችሁ፣ አሁን ክርስቶስን ከምታከብረው ሰው ጋር ማነጻጸር ጀመረች። እሱን ከማነጻጸሪያ በላይ ነው። ብዙ ሰዎች ስለ ሕይወት ሰጪው ጌታ ስንነግራቸው ከሚያከብሯቸው ጋር ማወዳደር ይጀምራሉ። ከሚያከብሯቸው ጋር ከያዕቆብ ጋር ማወዳደር ይጀምራሉ። ከፈላስፎች ጋር ማወዳደር ይጀምራሉ። በነፍሳቸው የኔ ትልቅ ከሚሏቸው ጋር ማወዳደር ይጀምራሉ። ወገኖቼ ክርስቶስን ከፍጡር ጋር ማወዳደር የመንፈሳዊ ማዝገም እንዳይመስላችሁ፣ የመንፈሳዊ የኋልዮሽ መገለጫ ነው። የክዳት መገለጫ ነው።
ለዕብራውያን ሰዎች እኮ የማስጠንቀቂያ መልእክት የተጻፈላቸው ክርስቶስን ከመላእክት ጋር፣ ክርስቶስን ከነቢያት ጋር፣ ክርስቶስን ከሙሴ ከኢያሱ ጋር ማነጻጸር ስለጀመሩ ነው። ምክንያቱም ማነጻጸር ቀጥሎ ክህደት ነው። ማነጻጸር መጨረሻው ክህደት ነው። እሱ ከማንም ጋር አይነጻጸርም። የሁሉ የበላይ ነው። ሁሉ ስለ እርሱ ይከብራሉ፣ እሱ ስለ ራሱ ይከብራል። እግዚአብሔር ይመስገን። ነቢያት ቢባሉ ስለ እሱ ትንቢት ቢናገሩ፣ ሐዋርያት ቢባሉ ስለ እርሱ ቢሰብኩ፣ ሰማዕታት ቢባሉ ስለ እርሱ ቢሞቱ ነው እንጂ የሞተ ሁሉ ሰማዕት ነው እንዴ? በስንት ጦር ሜዳ እኮ የሞተ እኮ አለ፣ ሰማዕት አይደለም። ስለ ክርስቶስ ስም ደናግል መነኮሳት የሚከበሩት ስለ ክርስቶስ ስም ዘመናቸው በመስጠታቸው። ሁሉ ስለሱ ይከበራሉ፣ እሱ ግን ስለራሱ ይከበራል። ሁሉ ስለሱ ይፈቀራሉ፣ ከሱ የተነሳ እኮ እንወዳቸዋለን። ቅዱሳኑን፣ ነቢያቱን፣ ሐዋርያቱን እንወዳቸዋለን፣ እናስባቸዋለን፣ ሕይወታቸውን እንማርበታለን። እሱ ግን ስለራሱ ይፈቀራል። አነጻጸረችው። አንድ ሰው ጽፎ አንብቤ ያለሁኝ በጋዜጣ ላይ ከኢየሱስና ከቼኩቬራ ቢባል ለኔ ቼኩቬራ ነው የሚበልጠው። በጣም አስደንጋጭ ነገር እኮ ወገኖች። ክርስቶስ እንደዚህ የሚያነጻጽሩ ሰዎች አሉ። ለኔ ትልቁ ሰው ትልቁ ምለው ማደንቀው ጌታ የምናደንቀው አይደለም የምናምነው ነው። እሱ ልዩነቱ እሱ ነው። የምናደንቀው አይደለም የምናምነው ነው። ባህሪውን የምንላበሰው ነው። የህይወት ሞዴላችን ነው። ትበልጣለህ አንተ አለችው። ትሁት ነው እሱ መቼም። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል፣ እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ህይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። እግዚአብሔር ይመስገን። አሁንም የሴቲቱን ጥያቄ እሱ እየጠየቀ እሱ እየመለሰ ነው ያለው። ነፍሳችንን በሚመለከት ጥያቄያችንን የጠየቀው እሱ ነው፣ የመለሰው እሱ ነው። ማንም ሰው በነፍሱ ይጨነቀው አልነበረም። ጨጓራዬን ኩላሊቴን የሚል እንጂ ነፍሴን ያመኛል የሚል ሰው እኮ የለም። ያ ታማችኋል ልፈውሳችሁ ያለን እሱ ነው። በሽታውንም የነገረን ፈውሱንም የሰጠን፣ መጠማታችንን የነገረን እርካታውንም ያዘዘልን እሱ ነው። ወገኖቼ ለመርካት ብቻ አይደለም፣ መጠማትን ለማወቅ እንኳን ክርስቶስ ያስፈልገናል። እሱን ካላገኘን የጎደለንን ማናቀው። ብዙ ሰው እኮ ጉድለቱን ነው ሙላት አድርጎ እየኮራበት የሚኖረው። የሚያሳፍረውን ነገር እኮ ነው ክብር አድርጎ የሚኖረው። እሱ ግን ዓይንን ይገልጣል ወገኖች። መቼም አንድ ትልቅ ሽማግሌ ሰው ባሻንጉሊት እየተጫወተ ነው ሲደሰት ብናይ ያስደነግጣል። ምክንያቱም አይመጥ ነው። ልጅ የሚደሰትበትን ነገር አዋቂ ሲደሰት ብዙ አይመጥ ነው። ጌታ ልክ እንደዚህ ካለ የልጅ ጨዋታ ጭምር ነው የሚያድነው። ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። አዎ ሴትዮ ትናንትና በዚህ ሰዓት መጣለች፣ ዛሬም ነገም ይቀጥላል። ምን ማለት ነው? ጌታ ምን እየተናገረ ነው ያለው? ስጋዊ እርካታ ለጊዜው መደለያ እንጂ ዘላቂ ረፍት አይሰጥም ነው። አሁን ያንን ጉድጓድ ጌታ የስጋዊ ደስታ ምሳሌ ያደረገው፣ ራሱን ደግሞ የህይወት ውሃ ምንጭ የመንፈሳዊ ደስታ መነሻ አደረገው። ስጋዊ ደስታ ወገኖቼ ማደንዘዣ እንጂ መፈወሻ አይደለም። ማደንዘዣው ሰዓቱን ሲጨርስ ህመሙ ይጀምራል። ሰው ሌሊቱን ሙሉ እንቅልፍ አጥቶ የሚያድረው እኮ ራሱን ለመደበቅ እኮ ነው ወገኖች፣ ለመደበቅ ነው። ጠዋት ደግሞ ከዛ ነገር ለመላቀቅ ደግሞ የሚከፈሉ ዋጋዎች ሁሉ እኮ አሉ። ሽሮ እንኳን በብጥብጥ
የሚጠጣው እንደ ተቃጠልኩኝ እንደው ቅዝቅዝ ልበል የሚባለው በበረዶ ጭምር ሽሮ የምትከብርበት ሰዓት ነው። ያውም በጥብጥ በቀኑ እኮ የጾም መጣብን የሚል ሰውዬ ነው ቀትር ላይ። ጠዋት ላይ ግን ዋስትና ነች። ጊዜያዊ መደበቂያ ነው ወገኖች፣ ጊዜያዊ መደበቂያ ነው። ማታ ወይኔ የመሰለው ነገር ጠዋት ወይኔ ነው የሚሆነው። ለዚያ ነው የሚሆነው። ስጋዊ ደስታ ብን ብሎ የሚጠፋ ነው ወገኖቼ። የህልም ሴት ነው። በህልማችን የጨበጥነው ነገር ያስደስትና ስንነቃ ግን እናጠዋለን። ሲነቁ የሚያጡት ነው ወገኖቼ። የህልም ሴት ነው ስጋዊ ደስታ። ራስን መደለል ነው። ከራስ ጋር ቁማር መጫወት ነው። ራስን ማታለል ነው። ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። ይሄው ነው ስጋዊ ደስታ ባሪያን የሚያደርገው። ለጊዜው የሚያረካ ይመስላል። ለጊዜው ከአንድ ነገር የተደበቅንበት ይመስላል። ቆይቶ ግን ወገኖቼ ወደዚህ ያን ለመርሳት የፈለግነውን ችግር እንተውና መፍትሄ ያልነው ችግር እያስጨነቀን ይመጣል። ከዚህ ነገር መቼ ነው የምንላቀቀው? መፍትሄ እኮ የተባለው ነገር መፍትሄ የተባለው ከችግሩ የበለጠ ችግር ይሆናል። ስጋዊ ደስታ ባሪያ ያደርጋል። ባሪያ ቢፈልግም ባይፈልግም ነው የሚታዘዘው። ባሪያ ስለሆነ ሰዎች ስለፈለጉ ብቻ እንዳይመስላችሁ፣ ስለፈለጉ ብቻ አይደለም። ባሪያ ስለሚያደርጋቸው መልሶ ክርስቶስ ግን ነፃ ያወጣል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል እንጂ። እንዴት ደስ የሚል ነገር ነው! ከውጭ ወደ ውስጥ የሚገባ ነገር አይደለም ነው። ከውስጥ እየፈለቀ ለሌላው የሚተርፍ ነገር ነው። በአጭር ቋንቋ ስጋዊ ደስታ የኩሬ ውሃ ነው፣ ያልቃል። መንፈሳዊ ደስታ ምንጭ ነው፣ ይቀጥላል። ጌታ በዚህ ክፍል ላይ ስጋዊ ደስታን በኩሬ ውሃ፣ መንፈሳዊ ደስታን በምንጭ ነው እየመሰለው ያለው። ይፈልቃል። የሚፈልቅ ሕይወት፣ የሚፈልቅ ደስታ፣ የሚፈልቅ ረፍት ጌታ የሚሰጠን ነው ወገኖች። ታዲያ ሰው የኩሬን ውሃ ለመቅዳት ቆሞ ካደረ የሕይወትን ምንጭ ለመቅዳት ለምንድን ነው አንድ ሰዓት ለእግዚአብሔር መስጠት ያቃተው? ለምንድን ነው ወገኖች? ሰው እየተዋረደ ከኃጢአት ደስታን እየፈለገ በክብር ተቀምጦ ከእግዚአብሔር ቃል መማር ለምንድን ነው እምቢ ያለው? አዎ ብዙ ሰው ከመድኃኒቱ እያጣላው ነው ያለው። ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል። ያ ምንጭ ለዘላለም ሕይወት የሚፈልቅ ነው። ያ ምንጭ በውስጣችን ሲፈልቅ ዘላለሙን ነው የሚያሳስበን። ስለ ዘላለሙ ነገር ነው እንድንኖር የሚያደርገን። ሁሉ ጊዜ ያ ምንጭ ዘላለሙን አያስረሳም። ብዙዎቻችን ዘላለሙን እየረሳን ያለ ነው። ምክንያቱም በምድራዊ ነገር አይምሯችን እየተያዘን ያለው ገና ውድድር ላይ ነው ያለ ነው። ይህን ለማግኘት ያገኘው ደግሞ ለመቀየር፣ እሱን ደግሞ እንዲህ ለማድረግ ብዙ ነው እቅዶቻችን። ይህን አድርጌ እንዲሮጬ እንዲይዤ እንደሰው ሆኜ ለምንምነው ነገር አለን። ዘላለሙ እየተረሳ ነው። ከዘላለሙ ተነስታችሁ የጊዜውን ስትኖሩት የተባረከ ይሆናል ወገኖች። ሴቲቱ ጌታ ሆይ እንዳልጠማ ውሃ ልቀዳ ወደዚህ እንዳልመጣ ይህንን ውሃ ስጠኝ አለችው። አሁንም ገና ስጋዊ ነገር ላይ ያለችው፣ አሁንም በየቀትሩ ውሃ ለመቅዳት መገስገስ በቃ እንዲቆምላት የፈለገችው። ሰዎች የእግዚአብሔርን ነገር የዘላለሙን ነገር ስንነግራቸው እኔ ከዚህ ከበሽታ ከዳንኩኝ ምንም ይሁን ይላሉ። አሁንም እዛው ላይ ነው ያሉት። ከዚህ ከችግሬ ከተገላገልኩ፣ ከዚህ ከጭንቀት ከወጣሁ ምንም ይሁን ይላሉ። አሁንም ስጋዊ ነገር ላይ ነው ያሉት። ሴቲቱ ስለ ዘላለም ነገር የሚነግራት ብቻ ውሃ ከመቅዳት ከመመላለስ ያድነኝ እንጂ የፈለገውን ይሁን፣ ከበሽታዬ ላይ የሆነውን ይሁን ማለት እኮ ሰይጣንም ይሁን ነው፣ ጨለማም ይሁን ብርሃንም ይሁን ብቻ ልዳን ነው።
የትንፍጩ ዱቄቱን አምጪው ነው እንደ ክፉ ባል። እንደዚህ ነው ሰዎች የሚያስቡት። በዚህ ጊዜ ጌታ አሁን ህይወቷን ሊነካ ፈለገ። እሱ ማንንም ሰው አንተ እንደዚህ ነህ ብሎ አንቺ እንደዚህ ነሽ ብሎ በማቃለል አይጀምርም። ኃጢአታችንን እንኳን ሲነግረን በጣም ተጠንቅቆልን ነው። በጣም ተጠንቅቆልን ነው። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነው ያላት። ርዕሱ በጣም የተለያየ ይመስላል አይደል? አሁን የህይወትን ውሃ ለማግኘት ሰው ንስሐ መግባት ግድ ነው። ስለዚህ ወደ ንስሐ ሊጋብዛት ፈለገ። ለዚህ ነው አንቺ አመንዝራ ሴት አላላትም ጌታ። የጌታ አሰራር አይደለም ይሄ አይደለም። እሱ የሚገልጥ እንጂ የሚያጋልጥ አይደለም። ኢየሱስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። አሁን ጥሩ መልስ ነው እየመጣ ያለው። ኢየሱስም ባል የለኝም በማለትሽ መልካም ተናገርሽ፣ 5 ባሎች ነበሩሽና አሁን ካንቺ ጋር ያለው ባልሽ አይደለም። እውነት ነው። 5 ከደረሰ በኋላ ምን ባል ነው ወገኖቼ? ግን 5 ባሎች ያልሰጧትን እርካታ ክርስቶስ ሊሰጣት መጣ። እግዚአብሔር ይመስገን። ሰው ቢቀያይሩት ሰው ነው። ምናልባት ጥሩ ሰው ይገኝ ይሆናል እንጂ ፍጹም ሰው ይገኝ፣ መልካም ሰው ይገኝ ይሆናል እንጂ የሚያሳርፍ ሰው አይገኝም። እረፍት በክርስቶስ ነው። 5 ባሎች። ስለዚህ የለኝም ማለት ይሻላል። አንዳንዴ አለኝ የምንለው ነገር የለኝ ከማለት የማይሻል ሊሆን ይችላል። በዚህ ጊዜ ወደ ህይወቷ ቀጥታ ስለመጣ ሴቲቱም ጌታ ሆይ አንተ ነብይ እንደሆንክ አያለሁ አለችው። አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ ስግደት የሚገባው በኢየሩሳሌም ትላላችሁ። አሁን ወደ ህይወቷ የመጣውን ጥያቄ ወደ ሃይማኖት ክርክር መለሰችው። ሰዎች በቀጥታ ወደ ህይወታቸው ስትመጡ የሚሉት ነገር ምንድነው? ግን እኮ አንዳንዶቹ መጽሐፍ ቅዱሱ 81 አንዳንዱ 79 66 ነው ይላሉ። እሱ እኮ አንዱ ነው የማያነብ። እውነቱ የቱንኛ እኮ ግራ ገባን ይላሉ። አሁን በእውነት እነኚህ ሰዎች የሚያነቡት አጥተው ነው እንዲህ ግራ ገብቷቸው ነው። ወደ ራሳቸው የመጣውን ጥያቄ ወደ ሃይማኖት ማንንም ሰው እንደሚያደርገው እቺ ሴት መደበቅ ፈለገች። ወገኖቼ ከጌታ የምትደበቁት በጌታ ውስጥ ነው። በምን መደበቅ አይቻልም ወገኖቼ። በሃይማኖት ክርክር መደበቅ አይቻልም። የመጨረሻው ቀን ጥያቄ ህይወት እንጂ ሃይማኖት አይደለም። ብር አባብልታችሁኛል ነው የሚለው፣ ብትማጣጣታችሁኛል ነው የሚለው። የመጨረሻው ቀን ጥያቄ ህይወት የኖርነው ኑሮ እንጂ ያነበብነው መጽሐፍ አንጠየቅም። በዚህ ጊዜ ጌታ ማለት እመኝ በዚህ ተራራም በኢየሩሳሌም የማትሰግዱበት ጊዜ ይመጣል። እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ልብ አድርጉ። እውነተኛ ስግደት፣ እውነተኛ አምልኮ በኢየሩሳሌም ወይም ደግሞ በገሪዛን አይደለም። አዳኙንና የሚሰግዱለትን በማወቅ ምን ማለት ነው? የምንሰግድለት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ መሆኑን በማወቅ አዳኙ ከ3ቱ አካላት አንዱ አካል ለቤዛ ዓለም ከእመቤታችን ከድንግል ማርያም የተወለደውን ጌታ በማወቅ እውነተኛ አምልኮት ይሁን። እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አለ። አሁን አምልኮን ብቁ የሚያደርገው ቦታው አይደለም፣ የልብ ዝንባሌ፣ እውነት፣ እግዚአብሔርን ማየት መንፈስ በሱ ነው። እግዚአብሔር በቃ ከታየን እያመለክን ያለነው፣ ከልባችን ከሆነ እያመለክን ያለነው። ለእግዚአብሔር የሚቀርበው ቦታ ላይ ልናመልክ አንችልም። እሱ ለመንፈስና ለእውነተኛ አምልኮ ቅርብ ነው። በመንፈስ እያየ ነው። ሴቲቱም ክርስቶስ የሚባል መሲህ እንደሚመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ሴትዮ ምንም ህይወቷ ቢሆንም ስለ ክርስቶስ ምን ነበር? ኢንፎርሜሽን ነበራት። መረጃ ግን አያድንም። እምነት ነው የሚያድነው ነበራት። ብዙ ሰዎች ክምችት ይኖራቸዋል፣ ስለ ክርስቶስ እውቀት ይኖራቸዋል፣ እሱ አያድንም። እምነት ነው። ኢየሱስም የምናገርሽ እርሱ እኔ ነኝ አላት። በዚህ ጊዜ እንስራዋን ጥላ ወደ ከተማ ሄደችና ያደረኩትን ሁሉ የነገ
ነገረኝ አለች። ያቸው በሃይማኖት ክርክር ውስጥ ተደብቃ ነበር አለ። ኃጢአቷ ሲመጣ አሁን በአደባባይ የሰራሁትን ሁሉ ዝግዝግ አድርጎ ነገረኝ። እሱ እንደዛም አልነገራትም። ያደረኩትን ጉዴን የነገረኝ እሱ አዳኝ ነው አለች። እንስራዋን ጥላ ሄደች። ከተማው በሙሉ ተገልብጦ መጣ። አየው፣ ሰማው፣ ዋለ አደረ። አሁን አንቺ ስለነገርሽ አይደለም እኛ አየነው፣ እሱ መድኃኔ ዓለም ነው አሉ። ለመጀመሪያ ጊዜ መድኃኔ ዓለም የሚለው ስም የመጣው በዚህ ሴት ስብከት ከተማረኩት ሰዎች ምስክርነት ነው። ጌታ ሲፈውስ ማገገም የለበትም። ጠዋት ኃጢአተኛ ከሰዓት ምስክር ሆነች። እግዚአብሔር ይመስገን። አሜን። ጌታ ዘሩን የት እንደሚጥለው ያውቃል። ጌታ ዘሩን ብቁ ሰው ላይ አይደለም የሚጥለው፣ እሺ ባይ ሰው ላይ ነው የሚጥለው። ብቁ የለም በፊቱ። ወገኖቼ ምን ያህል ትችላላችሁ አይደለም፣ ምን ያህል ታምኑኛላችሁ ነው የሚላችሁ። እንደማትችሉም ያውቃል እሱ። ራሳችሁን ከምታውቁት በላይ ጌታ ያውቃችኋል። በትክክል እንደዚህ ሴት አልበደላችሁ ሊሆን ይችላል። ነገር ግን ብዙ በበደለችው በዚህ ሴት ምህረት ያደረገ ለኔም ያደርግልኛል እንድንል ነው። ህይወታችን ልክ እንደዚህ ሴት ሊሆን ይችላል። ጌታ እኔንም ይቀበለኛል እንድንል የተጻፈው። እምነቱን አሳደገላት። አንተ የአይሁድ ሰው አለችው። ቀጥሎ ደግሞ ጌታ ሆይ አለችው። ከዛ ነብይ እንደሆንክ ያለ አለችው። ከዛ መሲህ። እምነቷን ቀስ እያለ በትዕግስቱ አሳደገላት። ወገኖቼ እስከዚህ ያደረሰን የእግዚአብሔር ትዕግስት ነው። በትዕግስቱ አለማወቃችንን እያገዘ እልህኛነታችንን እያገዘ ዛሬ ራሳችንን ለምናገኝበት ማንነት አብቅቶናል። እግዚአብሔር ይመስገን። አሜን። ሳምራዊቷ ሴት እኛም እንደ ሳምራዊቷ ሴት አይሁዳዊ ሳምራዊ እያልን ብቻ ተቀምጠን ይሆን ወገኖች? አንድ ሰው ሲናገሩ ምን አሉ? እኔ በእውነት አሉ ሲነግሩኝ ነው እግዚአብሔር ከፈጠረው እንደኔ የሚሳደብለት ማን አለ አሉ። ኩርት ብለው ነው በመጽሐፋቸው ስም ጠቅሰው ነው ሙልጭ አድርገው ነው ሰው የሚያዋርዱት። ለሳቸው አገልግሎት ነው። ጌታ ቅዱስ ነው፣ በስድብ አይከብርም። እቺ ሴት ነው አንተ አይሁዳዊ እኔ ሳምራዊ ቡድን ይዞ መጣላት እሱን ነበር ለሷ ትልቅ ነገር። ጌታ እሱንም አፈረሰባት። እሱም ከንቱ ነው። አነጻጸረችው። ዛሬም ሰዎች ከብዙ ነው ከእውቀታቸው ጋር ከሀብታቸው ጋር ያነጻጽሩታል። ሌላ ሰው ብትነግሩ ይሻላል፣ እኔ እንዲህ ያለ ነገር አይስማማኝም ይላሉ። ግን ወገኖቼ ጌታ የማያስፈልገው ማንም የለም። ምክንያቱም እሱ መፍትሄ ሊሆን የመጣው ለኑሮ ደረጃችን አይደለም፣ ለህይወታችን ነው እንጂ ለድህነትና ለባለጠግነት ለሱ መፍትሄ ሊሰጣል የሚመጣው ጌታ ለህይወታችን የበደሉት አይሁዳውያን ብቻ ቢሆኑ ኖሮ ወይም ሞትን ያመጣው ህጉ ብቻ ቢሆን ኖሮ አይሁድ ተኮንነው አሕዛብ ምን ይሉ ነበር? ይድኑ ነበር። ህይወት የመጣው በህጉ ቢሆን ኖሮ አይሁድ ነው አሕዛብ ምን ይሉ ነበር? ይጠፉ ነበር። ነገር ግን ህይወትም ሞትም የመጣው በአዳም ኃጢአት ነው። በአዳም ውስጥ ደግሞ አሕዛብም አሉ አይሁዳውያንም አሉ። ስለዚህ መላው ዓለም በአንድ አይነት ችግር ውስጥ ነው ያለው። በሙሴ ህግ አይደለም ችግሩ የመጣው በአዳም ነው። መላው ዓለም በአንድ አይነት በሽታ ውስጥ ካለ መድኃኒቱም አንድ ነው፣ እሱ ክርስቶስ ነው። አሁንም ጌታ ወደ ህይወታችን ሲመጣ እንደገና ወደ ሃይማኖት ክርክር ልንመልሰው እንችላለን። ግን ወገኖቼ በጌታ ፊት ራቁታችንን ስንቆም እሱ ደግሞ ነጩን ሸማ ያለብሰናል። እሱ እንደ ሰው አይደለም ወገኖቼ፣ እንደ ሰው አይደለም። ሰው ያላየውን ሊያወራ ይችላል፣ ጌታ ግን ያየውን ይሸፍናል፣ ጽድቁን ይደርብልናል። ስለዚህ ጌታ የተቀበለኝ እኔ ኃጢአተኛ ሌላም ብዙም ዝርዝርም አልፈለግም፣ እሱ ማረኝ ነው። በመጽሐፍ ቅዱስ ላይ በጣም አጭር ጸሎት፣ በጣም ደግሞ ኃይለኛ ጸሎት ማረኝ ነው። እሱን የሚያል ጸሎት የለም፣ እንደሱ የሚያጠራ ጸሎት የለም። ማረኝ ነው በቃ። አሁንስ ምን ይፈልጋል? በመንፈስና በእውነት እንድናመልከው ይፈልጋል።
እምነታችን ቀጣይ የሚሆነው በአምልኮ ነው። ክብር ለእግዚአብሔር ይሁን። አንድ መንግስት በነፃ አንድ ቦታን ይሰጣል፣ በየአመቱ ደግሞ ግን ያስገብራል። በነፃ የተቀበልነውን ነገር እየገበርን ነው የምንኖረው። ካልገበርን ከርስት መነቀል ይመጣል። መንግስቱን እሱ በነፃ ሰጥቶናል። ግብሩ አምልኮ ነው። ስለዚህ ሁል ጊዜ ልንገብር ይገባናል። ለመንግስትነቱ ለታላቅነቱ መገበር ይገባናል። ይሄ ከርስታችን እንዳንነቀል ይረዳናል። ክብር ለእግዚአብሔር ይሁን። በሳምራዊቷ ሴት የሰራ ጌታ ዛሬም በህይወታችን እየሰራ ነው። በሀገር በትውልዳችን ደግሞ እንዲሰራለን ቅዱስ ፈቃዱ ይሁንልን። ልዑል አምላክ ይባርካችሁ። ያስተማረን ጌታ ስሙ ብሩክ ይሁን።